አንቺው ታመጪው አንቺው ታሮጪው አለ አብርሽና ሩታ ማለት ነው። ራሳቸው ፍቅር ብለው ጀምረው አሁን አይንህን ላፈር አይንሽን ላፈር እየተባባሉ ነው ማለት ነው። ሩታ እንግዲህ ያው ያለ ኒካም ቢሆን ሆዷ ተንገፍጣለች። አላህ ይድረስላት። አብርሽንም መልሽ ያልታረቅም እያለኝ ነው። አብርሽም ተሰላሳው ሴት ጋራ መለጣጠፉን አይተውላትም። አሁንስ የአብርሽ ፋዘርም በቃ አንተ ነህ ጥፋተኛ ብሎ ወስኖበታል በአብርሽ ላይ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናሉ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እኔ ያው የተበላሸ ለልይና ለልይ የሚሆን የተበላሸ ቪዲዮ ወይም ሊቭ እያልመጣም እንቅጭቅጫን በሌሎች አስተያየት ይሄ ነውር ነው እያልኩ ነው የምመጣው ማለት ነውና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ መሽም እንደዚህ አበረታቱኝ የሚል ሰው አታበረታቱም ማለት ነው። ሆኖም ሳለ ኢንሻአላህ እኛም በጊዜያችን በሰዓታችን አንድ ቀን እናርጋለን እንፈምሳለን ማለት ነው። እና ዛሬ የመጣሁላችሁ አብርሽ ሩታን 200,000 ሰብስክራይብ ገብታለች ብሎ ወጥቶ ወርዶ የመዲያም ቅመሞች ሰው አርገውት አሳድገውት መሽም እምል ድረስ ብሏል አይደለ? ከዛ ሰፕራይዝ ያረጋት። ከዛ እንደገና በጓደኞቹ በወንድሙ በኤፍሬም ተከባ ደስ ብሏን ነበር። አብርሽ ይመጣ ጫወታው እቃቃው ፈረሰ አባይዴ ፈረሰ፣ ወይም ጫወታው ፈረሰ አባይዴ ፈረሰ የሚሉት ተረት አለ አይደል? ድሮ ትጫወቱ ደስ ብሏት በእጇ ሆዷንም ሰው እንዲያይባት። በነገራችን ላይ ሩታ ሆዷ ፈጧል። ታሁኑ የ6 ወር እንጂ የምመስለው የ3 ወር የ2 ወር አመስልም። በእጇ ሆዷን እየደበቀ ትትሽ ጎጠጎጣቱ አብርሽ ከችቲል አበዴ ጨርቄ ፌንት ለስራ ልሩጥ ሁሉ ይሄን ያዘችውን በሆዷ ጥንሱላ አላሰበችለትም። እልምለተል ተዛ እንደገና አብሽሪ አብሽሪ ብለው አረጋግተው አይፎን ፕሮ ማክስ የገዛላትን ስጦታ ጀባ ብሏታል ማለት ነው። እንግዲህ አንድ ሰው ማለት ነው ተናት አባቱ ወጥቶ እናትና አባታችሁ ወለህታችሁ አሁን ገላሽን ልጠብሽ ብታይ ዳቦዬን ታይብኛለች እያላችሁ ለዳቧችሁ ትፈራላችሁ፣ ታፍራላችሁ። ባልሽን ግን ራቁትሽን ዳቦዬን ምንን ታጥይ ታሳየዋለሽና እሱም እንደዛው እና አሁን ደግሞ ትትጣሉ። አር የነካው እንጨት ካካናችሁ ለምን ትባባላላችሁ? ሁሉም ልከትና ስርዓትና ደንብ ወጋለው ማለት ነው። አሁን ደግሞ እንግዲህ በሆድሽ የተገፈጠጠው ያለ ኒካ ተሰራ ነገር ዜና ነው። ያው ቤቢ እየመጣልሽ ነው በሆድሽ ማለት ነው። ልጅ ያለው ደግሞ ተሚስቱም ማይርቅ ቢፋታም ተባሏም ማድረቅ ብትፋታም፣ ምክንያቱም ልጅ ያገናኛል። ልጅ አንድ ሴት ትትጋባ ወይም ትያገባት ያ ልጅና ያቺ ልጅ ባዲያ ናቸው፣ አይተዋወቁም፣ አይግባቡም። እንደውም በአሁን ሰዓት ሁሉን ነገር ጨርሰው ሁሉን ነገር አድርገው ከቤተሰብ በፊት ራሳቸው ወደው ፈቅረው ተጋብተው ተፋቅረው ነው የሚጋቡት። አሁን በድሮ ጊዜ አታውቀውም አያውቀውም፣ ታይግባቡ ይጋባሉ፣ ተተጋቡ በኋላ ይግባባሉ። የድሮዎቹ እንደዚህ ሆነው ነው እኛን እንቁ የመሳሰሉ ጀግኖች ልጆች ወልደው አሁን ልክ እንደ ድሮው እንደ እናት እንደ አባቶቻችን እንደ አያቶቻችን እንደ ቅድመ አያቶቻችን ጎበዝ ሁኑ እያል አስተያየት ትምህርት የምንሰጠው ማለት ነው። የአሁኑ ግን ታያዋለች፣ ያያታል። አፍቅሬሃለሁ አፍቅሬሻለሁ ይልባባላሉ። ኋላ ላይ ይመጣ ጎጆት ይቀለስ ሳሬ ነካው እንጨት ይሆናሉ። ለምን? በፊት ሁሉ ነገር ጨርሰውታል። ሰርጉ በፊት ቡናው በፊት ቁርሱ በኋላ ሁሉን ነገር በቃ እና አንድ ሰው በድሮ ጊዜ አሁን የሰርጓ ጊዜ ነው ባሏን የምታየው ጥቁር ይሁን ቀይ ወዲያም ፈቅዲያም ባወደውም ተወደዋለች። ሚስቲቱን ባይወዳትም ይወዳታል። በቃ ያሁን ጊዜ ታምራለህ ያለ ተብለው ይጋቡና ኋላ አሬ ነካው እንጨት ይሆናሉ ማለት ነው። ግን የድሮዎቹ ታይተዋወቁ ታይግባቡ ይጋባሉ፣ ትጋቡ ይግባባሉ። ደስ የሚለው ነገር እና እኔ ሴቱ ወዴት ዓለምና ወዴት ርዕስ እየሄዳችሁ እንደሆነ እኔ እንጃ። እኔ የውጮቹን ዜጋ ላምጣ እያላችሁ የሆነ ይሄ ውጭ ዜጋ ባህል ይመስለኛል። ሆኖም ሳለ የውጭ ዜጋ ባህል እናንጣም ብትሉ የውጭ ዜጋ ባህልና የኛ ሀገር ባህል አንድ አይደለም። ሁላችሁንም
አቅማችሁን እየረገጣችሁ መህር ነው። ራሱ አሁን የአብርሽ ፋዘር ማለት ነው በቃ ጥፋተኛ አንተ ነህ አለ እኮ። ትክክል ነው። እዛችም እዚሽ ጋርም እየሄድክ እኔም እሷ ምን ጥፋተኛ አላብርሽ። አብርሽ እንዴት ሩታ ጥፋተኛ? ሩታ በነገራችን ላይ ዋጋ ከፍላልሃለች። ያው ነውርና ራሷንም ዝቅ ብታረግ ዋጋ ከፍላልሃለች። ዋጋ እንደ መክፈሏን ጠር ደግሞ አንተ እሷም ምንም ጥፋተኛ ነሽ ማለት የለብህም። እዚህ ጋር ተመልካችም ይፈርደዋል። እሷ ጥፋት የለባትም። እሷ አሁን ስታየኋት አይቼ እንደው በፊት ብራንክ በፍቅር ሆናችሁ ብራንክ ለማድረግ ብራንክ ታረግ እንደሆነ እንጂ ወንድ ጋር ተያይዛ እንደዚህ እሷን ለማስቀናት ወንድ ይዛ መታ አታቅሙ ነበር መናገር። አንተም ብራንክም አርጋ ችግር የለውም። ግን ለምንድን ነው ሴት የምትተሻሽፋት? ደግሞ እኮ ሴቶቹ የዱሮ የጠገብካቸው የተውካቸው ሴቶች ነው እንደገና የምታመጣት። የወደቀ ነገር እየፈላለግ እየሰበሰብክ ለምን ታመጣለህ? ሴት ናት ይሰማሃል። እስቲ በእህቶችህ እንደዚህ ያርግ ባሎቻቸው። ደስ ይልሃል አንተ? ህጅ ገጥማለሁ ነው የምትለው። ህጅ ገጥማለሁ ነው የምትለው። እና ባልንጀራህን ቲያማኔም ብለህ ስማ። ለእህትህ ለዘመድህ ሲደረግ የማትወደውን ነገር አንተ አታርገው። እና ወዶች ይሄ በነበረን ቆይታ ዛሬ ይሄን ይመስላል። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ቀጣይ ቪዲዮ ውስጥ የምንገናኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ቻው፣ ደህና ሁኑ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለህዝባችን።